ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከከባድ ተሽከርካሪዎች ጋር በተያያዘ ኒያላ ሞተርስ እና የትራንስፖርትና ሎጂስቲክስ ሚኒስቴር ሰሞኑን ያሰሙን አዲስ ነገር አለ። በተጨማሪም በኤሌክትሪክ ተሽከርካሪዎች ዙሪያ ማራቶን ሞተር ያሰማን ሌላ አዲስ ነገር አለ። የዛሬ ዝግጅታችን ትኩረቱን በዚህ ላይ ያደርጋል። ሌሎች መረጃዎችንም ወደ እናንተ እያደረስን ትንተናዎችን እየሰጠን አብረናችሁ እንቆያለን። ከኔ ጋር እዚህ ስቱዲዮ ባልደረባዬ ዳንኤል ታደሰ ተገኝቷል። ዳኒ እንዴት ነህ? አለው ለማለ መኖር ደግ ነው። ዳኒ እንደተለመደው ዛሬም ፕሮግራማችንን ከመጀመራችን በፊት በሳምንቱ የታዘብነውን አንድ ጉዳይ እንመለከታለን። በአዲስ አበባ ከተማ በኮንስትራክሽን ስራ ላይ የተሰማሩ ከባድ የጭነት ተሽከርካሪዎች ወይንም ገልባጭ ተሽከርካሪዎች አሉ፣ በብዛት ይንቀሳቀሳሉ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ደግሞ እነኚህ ትራኮች ከተፈቀደላቸው ጭነት በላይ መጫን የለባቸውም እያለ ቁጥጥር ሲያደርግባቸው እንመለከት ነበር። እውነት ነው መሌ። እንግዲህ ያው ከአንዳንዶቹ ከፖርታታ በላይ ይላሉ፣ ደግሞ ከጭነት ልክ አንተ እንዳልከው ከሚፈቀድለት ከስፖንዳው በላይ መጫን አይቻልም የሚል የወጣላቸው ህግ አለ። የተለያዩ የኮንስትራክሽን ማቴሪያል ጭነው ሲሄዱ ደግሞ የሚያደርጉት ድርጊቶች ደግሞ አሉ የተለያዩ። ይሄ የምንመለከተው ሲኖትራክ ገልባጭ ተሽከርካሪ ባሳለፍነው እሁድ ቦሌ አካባቢ ለስራ ለቀረጻ እየተንቀሳቀስን ያየነው ነው። ወሎ ሰፈር አካባቢ ነው። እንደምትመለከተው በጣም ትልልቅ ድንጋዮች ነው የጫነው። ከስፖንዳው ወይንም ከተሽከርካሪው አካል በላይ ድንጋዮቹ እንደምታያቸው በአስፈሪ ሁኔታ ተቀምጠዋል። አሽከርካሪውም ስፒዱን እየጨመረ እየቀነሰ እየተንቀሳቀሰ ነው። ተሽከርካሪ የጫነው ድንጋይ በጣም ትልልቆች ናቸው። ሁልጊዜ ከምናያቸው የኮንስትራክሽን ድንጋዮች ለየት ያለ ድንጋይ ነው። ስለዚህ ይሄ ድንጋይ ደግሞ እዛ ተሽከርካሪ ላይ በብዛት ስለሆነ ክብደትም አለው። ኖርማል እንትን አይደለምና ከመኪናው ጋር ያለው እንቅስቃሴ ጋር አብሮ የሚያመጣው ተጽዕኖ አለ ማለት ነው። እንደምታየው ይሄ ሲኖትራክ ተሽከርካሪ ሲንቀሳቀስ በግራም በቀኝም ከኋላም ከፊትም ተሽከርካሪዎች አሉ። የጫነው ከባድ ድንጋይ ወደ መሬት ድንገት ፍሬን ሲይዝ ወይንም ከርቭ ሲዞር ቢወድቅ የሰው ሕይወት ሊያጠፋ ይችላል፣ ንብረት ሊጎዳም ይችላል። እውነት ነው መለያ፣ አንተም እንዳልከው እንዲሁም ደግሞ በራሱ ላይም ደግሞ ድንጋዮቹ ወደፊት የመምጣት ቁልቁለት ላይ በጣም እየሄዱ እያለ ፍሬን ለመያዝ ቢሞክር ራሱ ላይ ግፊት ስለሚኖር የራሱ የተሽከርካሪው ላይ ያለው የተጫነው ነገር በራሱ ኃይለኛ ግፊት ስለሚያመጣ ወደ ተሽከርካሪው የኋላ ክፍሉ ላይ የሱን የአሽከርካሪውን የኋላ ክፍል ወይም የስፖንዳውን ኋላ የምንለውን የጋቢናውን ኋላ ክፍል በእንትኑ አማካኝነት ሊያገኘው ስለሚችል እሱም ሌላ አደጋ ነው ደግሞ ይዞ የሚመጣው ማለት ነውና ተሽከርካሪውንም ለመቆጣጠር እንዲቸገር ሁላ ሊያደርገው ይችላልና እንዲህ አይነት ነገሮች በጣም አካሄዳቸው እንዴት ነው መሆን ያለበት የሚለው በጣም መታሰብ ያለበት ይመስለኛል። እንዳልከው እየሄደ ድንገት ፍሬኑን ቢይዝ ወደ ኋላም ብቻ አይደለም ወደ ፊት መጥቶ ጋቢናው ላይ መስታወቱ ላይ በመውደቅ እይታውን ይከለክላል፣ ራሱንም ሊጎዳው ይችላል። እውነት ነው። ስለዚህ ይሄን ኃላፊነት መውሰድ ያለበት አሽከርካሪው ነው። ለምን አደረገ፣ ለምን ደፈረ፣ እሱንስ የሚያዘው ማን ነው የሚለው እንደተጠበቀ ሆኖ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በመግቢያችን ላይ እንደገለጽ ነው አሸዋ ጭነው የሚንቀሳቀሱ አንዳንድ ግብአቶችን ጭነው የሚንቀሳቀሱ አሽከርካሪዎች በሸራ መሸፈን አለባቸው እያለ ቁጥጥር ሲያደርግ ተመልክተናል። ልክ እንደዛው ደግሞ አሸዋው ሲበተን ሰው አይን ላይ ሊገባ ይችላል፣ ሌላ አሽከርካሪ እይታው ሊበላሽ ይችላልና ይህን ቁጥጥር ሲያደርጉ እንደዚህ አይነት ከፍተኛ ጉዳት የሚያደርስ እንቅስቃሴም ተመልክተናል። በጣም ጥሩ መሌ። እንደውም ከዚህ ጋር ካነሳው አይቀር እነዚህ የኮንስትራክሽን ተሽከርካሪዎች በተለይ የግንባታ መጀመሪያ ስራ ላይ ቁፋሮ ተደርጎ ጭቃውን አፈሩን ይዘው ሲወጡ አይተ ከሆነ በጎማቸው ይዘው ይወጣሉ። ከላይ ይሸፈንም አስፋልቱን በውድ ዋጋ የተሰራውን አስፋልት ያበላሻሉ። መኪና ላይ እያንሸራተቱ ሲሄዱ በሚሽከረከርበት ጊዜ ላይ ተፈናጥሮ ከኋላ የሚከተለው መኪና ላይ ይመታል። ብዙ ችግሮች ያደርጋል እና በሰለጠነው ሀገር እንደዚህ አይደለም። መኪኖች ታጥበው ሁላ ነው የሚወጡት። ማለት እንግዲህ ሊወጡ ሲል ጎማውን የሚያጸዳ ሰው አለ። በደንብ ይታጠብና ነው ወደ ጎዳና ላይ መውጣት የሚችሉትና እንዲህ አይነት መልካም ተሞክሮዎችን ለእኛም ሀገር መውሰድ እኔ ተገቢ ነው ብዬ ነው የማስበው። በቸልተኝነትም ይሁን በድፍረት ዳኒ
እንደዚህ አይነት ትልልቅ ድንጋዮችን ጭኖ መንቀሳቀስ የግድያ ሙከራ ነው የምንለው እኛ። ታስታውስ ከነበረ አንድ ታዋቂ ዘፋኝ ወላጁን በእንደዚህ አይነት የተሽከርካሪ እንቅስቃሴ አጥቷል። ድንጋይ ጭኖ የሚሄድ ትራክ የዘፋኙ ወላጅ ከኋላ እየተከተሉ ድንጋይ በመውደቅ ነው ህይወታቸውን ያጡት። ይሄ ተሽከርካሪ እየተንቀሳቀሰ ያ ነው ትዝ ያለኝ። ስለዚህ ለምንድን ነው የራሴን ኃላፊነትን ማልወጣው በሚል ማለፍም አልቻልኩም። ተሽከርካሪውን ቀድሜው ሄጄ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የቂርቆስ ክፍለ ከተማ ቅርንጫፍ ጽህፈት ቤት ተቆጣጣሪዎች ስፒድ እየተቆጣጠሩ ነበርና ለነሱ በመንገር ተሽከርካሪውን እንዲያስቆሙ አድርጌያለሁ። ቀጥተው ለቀቁት ወይንስ ከዛ በኋላ ምን አደረጉ አይታወቅም። እንግዲህ መሌ ሁሌ እንደምንለው ችግሮች ከመድረሳቸው በፊት ጥንቃቄ እናዘወትራለን። ችግሮችን ደግሞ መፍታት የምንችለው የአንድ ሰው ኃላፊነት ብቻ ሳይሆን የሁላችንም በጋራ ነው ችግሮች መፍታት ብለን እንደምናምነው አንተም ያደረገው ትክክለኛው ነገር ያንን ነገር ማድረግ የምትችለው ለህግ አካል መስጠት ነው። ስለዚህ ጥቆማህን አድርሰሃል፣ አንተ አድርሰህ መሄድ ነው ያለብህ ማለት ነው። እኔ ግዴታዬን ብወጣ ይሄ ድንጋይ ወድቆ ሰው እንዳይጎዳ በማሰብ ነው። ተቆጣጣሪዎች ቅጣት ብቻ ቀጥተውት ገንዘብ አስከፍለውት ቢለቁት አሽከርካሪው ገንዘብ ተቀጣ እንጂ ያ እኔ የፈራሁት ጉዳት እንዳይደርስ አልተደረገም። እነኚህ ተቆጣጣሪዎች ቅጣት ብቻ ጽፈውለት ነው የለቀቁት ወይንስ ድንጋዩን እንዲያወርድ አድርገዋል? የማውቀው ነገር የለም። ስለዚህ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። መቅጣት ብቻ ማስተማር ብቻ አይደለም፣ እርምጃዎቻችን ምንድናቸው የሚሉትንም ማየት ያስፈልጋል። አንዳንዴ አይተ ከሆነ አልኮል ቴስት የሚያደርጉ ተቆጣጣሪዎች ቆመው ቅጣት ይቀጡና መልሶ ያን ተሽከርካሪ ከተፈቀደው በላይ ጠጥተሃል የተባለው አሽከርካሪ ይዞት እንዲሄድ ይደረጋል። ስለዚህ ገንዘብ ነው ያስከፈልከው እንጂ ያ ሰው ከተፈቀደው የአልኮል መጠን በላይ ጠጥቶ አደጋ እንዳያደርስ አላቆምከውም፣ አላገድከውም። ብትችል ተሽከርካሪውን ታስራለህ፣ ካልቻልክ ሌላ አሽከርካሪ ካለ እንዲያደርሰው ታደርጋለህ። ሌሎች አማራጮችን ትወስዳለህ። ገንዘብ ግን 1000 2000 ብለህ ተቀብለህ አስከፍለህ አደጋን የምትከላከልበት ነገር አይደለም። እና እኔ ልክ እንደዛ ነው ይሄን የምመለከተው። ምን እንዳደረጉ አላውቅም፣ ግን አስቆመው ቁጥጥር ሲያደርጉ ተመልክቼ ሄጃለሁ። እውነት ነው መለይ፣ ፈረስ ያደርሳል እንጂ አይዋጋም ይባላል በሀገራችን ታሪክ። እውነት። ከከባድ የጭነት ተሽከርካሪዎች ጋር በተገናኘ ለረጅም ዓመታት በሀገራችን ኒሳን ተሽከርካሪዎችን በማቅረብ ኒሳን ዩዲ ትራኮችን በማቅረብ እንዲሁም ሌሎች የተለያዩ ማሽኖችን በማቅረብ በኮንስትራክሽን እና በሌሎች አገልግሎቶች ዙሪያ የምናውቀው ወይንም ከጀርባ የሚታወቀው ኒያላ ሞተርስ አንድ ዝግጅት አዘጋጅቶ እኛንም እንደ ካሪባ አውቶሞቲቭ ጥሪ አድርጎልን እዛ ተገኝተን ነበር። እስቲ ስለ ኒያላ ሞተርስ የምታውቀው ነገር ካለ? 50 ዓመት አስቆጥሯል። ታላቅ ነው። እውነት ነው። እንግዲህ ኒያላ ሞተርስ አንጋፋና ትልቅ የሆነ የአውቶሞቲቭ ኩባንያ ነው። በሀገራችን ላይ ጠንካራ የሆኑትን ተሽከርካሪዎች ለሀገራችን ተስማሚ የሆኑትን ወደ ሀገር በማቅረብ የሚታወቅ ነው። ለብዙ የመንግስት ድርጅቶች፣ የግል ድርጅቶች እንዲሁም ለግለሰቦችም የተለያዩ ተሽከርካሪዎችን በማቅረብና ጥገናን በማድረግ ስፔር ፓርቶችንም በማምጣት የሚታወቅ የኒሳን ተሽከርካሪ ብቸኛ ወኪል ነው። ያው ብቸኛ የሚለው በድሮ ነው። አሁን የነፃ ገበያ ስርዓትን ስለምንከተል ሌሎችም ኒሳንን ሊያመጡ ይችላሉ። ነገር ግን 50 ዓመታት የቆየ እንዳልከው በጥገና ስራው በመለዋወጫ አቅርቦቱ ያውም በኦሪጂናል መለዋወጫዎች ብቻ ነው የሚታወቀው ኒያላ ሞተርስ። ከሀገራችን የኮንስትራክሽን ስራ ወይንም ከኮንስትራክሽን ዘርፍ የጀርባ አጥንት ሆኖ የቀጠለ ነው። ማንም ይመሰክራል፣ በዩዲ ትራኮቹ ማለት ነው። ታዲያ ለኢትዮጵያ የመጀመሪያ የሆነውን የከባድ ተሽከርካሪዎች ወይንም የትራኮች ሾሩም ነው የከፈተው። በኢትዮጵያ የመጀመሪያ ነው። ሾሩም ሲባል የተሽከርካሪ ማሳያ ነው። ይሄ ማሳያ የትም ቦታ ላይ በዘመናዊ ሁኔታ ለአነስተኛ ተሽከርካሪዎች ተዘጋጅቶ ስራ ላይ እንዳለ እናውቃለን። በከባድ የጭነት ተሽከርካሪዎች፣ በአውቶቡሶች የምታውቀው ነገር አለ? የለም፣ ሀገራችን ላይ አልተለመደም አይደል? እንደውም እኮ በትንሽም ተሽከርካሪዎች አሁን በቅርብ ዓመታት ነው ሾሩሞቻችን በጣም በሚያምርና ደስ በሚል ዲስፕሌይ ውስጥ እየተቀመጡ ለሰው እይታ በሚመች መንገድ እየተደረጉ የመጡትና
ትራክ ደግሞ አልተለመደም። ትራክ መጥቶ ደጅ ላይ ተሰልፎ ነው እንግዲህ ተደርድረው የሚታዩት እንጂ እንደዚህ አሁን እንደገለጽ ነው ሾሩም ውስጥ ቆሞ መኪኖቹ ሊያምሩ በሚታይበት መንገድ አልተለመደም። ስለዚህ ይሄ ደግሞ አሪፍ ተምሳሌት ነው። ስለዚህ ይሄ ለብዙ ሰዎችም ማሳያና ምሳሌ ይሆናል ማለት ነው። ኒያላ ሞተርስ በኮንስትራክሽን ዘርፍ ላይ የተሰማሩ በርካታ ደንበኞች አሉት። ኒሳን ዩዲን ገዝተው የሚጠቀሙ ሌሎች ተሽከርካሪዎችንም የገዙ ለምሳሌ በኮንስትራክሽን ስራ ላይ በአገራችን በአንጋፋነቱና በስመጥርነቱ የምናውቀው ሰንሻይን ኮንስትራክሽን ከነሱ ጋር የረጅም ጊዜ ደንበኛ ነው። የሰንሻይን ኮንስትራክሽን ባለቤት አቶ ሳሙኤልም በቦታው ላይ ተገኝተው ነበር። ከሳቸው ጋር እኔም ትንሽ ቆይታ አድርጌ ነበር። እንደ ካሪባ አውቶሞቲቭ የሰንሻይን ኮንስትራክሽን የአውቶሞቲቭ እንቅስቃሴስ ምን ይመስላል በሚለው ላይ ትንሽ ተነጋግረን ነበርና ወደፊት ያላቸውንም ልምድ እንደሚያካፍሉን ፕሮግራም እንደምንሰራም ተነጋግረን ነበር። ሌሎች ትልልቅ ድርጅቶች ትልልቅ ደንበኞችን በቦታው ላይ ተገኝተዋል። የኒያላ ሞተርስ ዋና ስራ አስፈጻሚ አቶ መስፍንም ለነኚህ ረጅም እድሜ ላስቆጠሩ ደንበኞቻቸው ምስጋና አቅርበው ነበር። እውነት ነው መለይ። አቶ ሳሙኤል የሰንሻይን ባለቤት በአጋጣሚ ከኔ ወርክሾፕ ጋር በቅርበት የሚሰሩ ሰዎች ናቸው እና እሳቸውም በጣም ዲሲፕሊን የሆኑ ሰው ናቸው። በጣም በስራ ላይ ያላቸው ኤክስፒሪየንስ ቢሮአቸው ስትሄድ ራሱ የቢሮአቸው ጽዳት ሁኔታዎችን ስታይ ደስ የሚል ነገር የሚፈልጉ ናቸውና በኒያላ ሞተርስ እንዲህ አይነትን ሾሩም ማየት ለሳቸው ትልቅ ደስታን እንደሚሰጥ በጣም እርግጠኛ ነኝና ያላቸው ስብዕናቸውም ራሱ ስለሚመሰክር ማለት ነው። ስለዚህ ኒያላ ሞተርስ ለረጅም ጊዜ ደንበኞች ለሆኑ ሰዎች የምስጋናን ማቅረብ ተገቢ ነው። ምክንያቱም በረጅም ጊዜ ከሱ ጋር እንደመሄዳቸው ምስጋና ያስፈልጋል። ከዚህ በኋላም አብረውት እንደሚቀጥሉ እርግጠኛ ስለሆነ ስለዚህ በጣም ደስ የሚል ዝግጅት እንደነበረ ያው መግለጽ ይቻላል ማለት ነው። ያው እንደምታውቀው ኒያላ ሞተርስም ከካሪባ አውቶሞቲቭ ጋር በቅርበት የሚሰራ አንጋፋ ተቋም ነው። መጎብኘትም አይጠበቅብንም። ከዚህ በፊትም እናውቀዋለን። ኒያላ ሞተርስን የትራክ ወርክሾፕ አለ፣ የአነስተኛ ተሽከርካሪዎች ወርክሾፕ አለ፣ ኦሪጂናል መለዋወጫዎችን ያቀርባል። ከወቅቱ ጋር በመናበብ ደግሞ አሁን መንግስት በያዘው እቅድ መሰረት በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች፣ በኤሌክትሪክ ኃይል የሚሰሩ ትራክ ተሽከርካሪዎችን ለመጠገን በዝግጅት ላይ እንዳለ ዋና ስራ አስፈጻሚው አቶ መስፍን ሲናገሩም ሰምተናል። ከዋና ስራ አስፈጻሚው ጋር ትንሽም ቆይታ ነበረኝና እሳቸውም በርቱ፣ አውቶሞቲቭ እንዲያድግ ከፍተኛ ስራ እየሰራችሁ ነው ያላችሁት፣ ኒያላ ሞተርስም ከጎናችሁ ነው ብለው ነበር። አዎ ደስ የሚል ነው። እንግዲህ የአንድ የትልቅ ኩባንያ ማናጀር ስትሆን እንዴት አድርገህ ድርጅቱን ወደፊት እንደምታራምደው፣ ከሰው ጋር ያለህ ግንኙነት ጤናማ እንደሆነ፣ ከደንበኞች ጋር ያለህ ግንኙነት ጤናማ እንደሆነ የድርጅቱ የእድገት ሁኔታ ያሳያል። ስለዚህ አቶ መስፍንም እንደዚሁ ባለ ሁኔታ አብሮ ሰራተኛ በመሆን አውቶሞቲቭን ለማሳደግ የሚያደርጉትን ጥረት ነው እንግዲህ ለኛም የገለጹልን። ይሄ ደግሞ ይበል የሚያስብል ነው ማለት ነው። በዝግጅቱ ላይ ዩዲ ትራኮችን፣ ኢቸር ትራክን፣ አውቶቡሶችን፣ ብዙ ተሽከርካሪዎችን ተመልክተናል። ለገበያ ቀርበዋል። ሾሩሙም አገልግሎት ጀምሯል። ሌላው ግን ኒያላ ሞተርስ ለኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ሌላ ወርክሾፕ እያዘጋጀ ሾሩም እያዘጋጀ እንደሆነ ተመልክተናል። የሀገራችን የአውቶሞቲቭ ዘርፍ ደግሞ በእንደነዚህ አይነት አንጋፋ ተቋማት አጋዥነት ወደፊት እንደሚሄድ ተስፋ አለ። በጣም ጥሩ።